ደቂቃ ካለፈችኝ ያለፈኝ ነው የሚመስለኝ። ሶሪ ጋይስ፣ አንድ ቃል እንዲያመልጠኝ አልፈልግም። አንድ ቃል ሾላ ኤስኤልና ሾላ ፓስቸራይዝድ ወተቶች እያንዳንዷ ቃል ውድ ናት። በሁሉም ሱፐር ማርኬቶች ያገኙ። ለቤተሰቡ ጤናማና ተፈጥሯዊ ምርጫ ሾላ ወተት። ወይኔ ጃዬ፣ ተፈጥሮ ንጹህ ጥራት። ገንቴ ሂድና ታነቅ፣ ወይ ደግሞ ሂደሽ ታነቂ። በናትሽ ስተት ያለውን ተሳስቼም ይወዱኛል። ሌት ሚ ቢ ሃፒ ግን የሚወዱኝ ብዬ የማስብበት መንገድ አንዱ ቴንኪዩ እኔ ፍቅር እውነት አስታወሽኝ። እንደማልደግም ያውቃሉ እና ለ4 ደንገጎ ግቢ ደንገጎ ላይ 3 ዓመት ላይ ስትሪም ላይ የቆየሁት ከዛ በፊት ቪዲዮ ላይ ያለ ምናምን 4 ዓመት አንድ ላይ ስህተቴን አንድ ቀን ደግሜ አላውቅም። የሚገርምሽ ነገር ተምረሽበት ሶሻል ሚዲያ ላይም አለ ፐርሰናል ላይፌ ላይም ስህተቴን ደግሜ አላውቅም። ግን እኔ ስሳሳት ደስ ይለኛል። ለምን መሰለሽ? አይደብማሪበታለሽ ከስተቴ ማራለሁ ደግሞ መማሪያ መሆን ያለበት ገባሽ? አንዳንድ ሰዎች የሚሸወዱት ስህተት ይደጋግማሉ። እሱ ጅልነት ነው። ስህተት አይደገምም። ትማሪበት መብሰሏን እዚህ ላይ ብቻ ትታቂ ይገባል። ያ ፕራውድ ያደረጉኛል ብቻ በዚህ ነው እንዴ። ገና እኮ ነሽ፣ እያደግሽ እኮ ነው። እየወደቅሽ የምትነሽበት ጊዜሽ ነው እንጂ ሰው ከአንቺ ብዙ የሚጠበቅበት እድሜያ አይደለም። እውነት ያለሽው እንደውም ብዙ ስለተጠበቀብሽ አንቺ እየፈጠንሽ እያደግሽ ይመስለኛል። እድሜሽን ብትኖሪ እንደውም ደስ ይለኛል። መጫወት ባለብሽ ሰዓት መጫወት፣ እንደዚህ አይነት ትልቅ ቁም ነገር በዚህ እድሜ ለእኔ ይከብዳል ብዬ አስባለሁ። ህይወትች ነች፣ ከስተትሽ ትማሪባታለች። ከዛ ትምህርት ቤት ነች፣ አደግሚያትም አቁስላሽም አስደስታሽም ታልፋለች። አንቺ ግን ተምረሽባት አረሻት። እሷ ግን እየሄደች ነው። ህይወት እንደዚህ ነች። ከሰው ምክር ጠይቀሽ ታውቂያለሽ? እንደው ጨንቆሽ ወይ ከብዶሽ የሆነ ነገር ዲሳይድም ለማድረግ ሊሆን ይችላል። አሁን የሆነ ነገር ሀብት ሲያደርግብኝ ላይፌ ላይ ሰው ማማከር እኮ ትፈልጊያለሽ። ደግሞ የኔን ፐርሰናል ነገር መናገር አልፈልግም። ፕራይቬት ሰው ነሽ? ፕራይቬት ነኝ በጣም። የሆነ ዛሬ ያወራሁትን ነገር ሊሳልቁበት ይችላሉ። እዛ ጋር ወተሽ ገባሽ፣ ሊጠቃቀሙበት ይችላሉ። አሁን ላይ ደግሞ ጊዜው ከብዷል በጣም። እውነት ነው። በአንቺ ገመና ብር ይሸቀልበታል። እንደዚህ ብለኛለች ምናምን ነገር ተብሎ እዛ ጋር ሌላ ሰዎች አሉ። በአንቺ ስቃይ ብዙ ሰው ይሳለቅብሻል። ገብቶሻል? ብቻዬን ልሰቃይ እሱ መረጥሽ። ያ ትለምጂዋለሽ፣ ታስታምኚዋለሽ። ታላቅ እህት ምክር በሰጠችኝ የምትይው ልታማክርኝ የምትፈልጊው ሀሳብ አለሽ ወይ? ካለሽስ ምንድን ነው? በውስጥ አይሻልም? ውስጥ ይሻላል። በኋላ እናውራ አለሽ ማለት ነው። በውስጥ ይሻላል። የውጭ ሚስጥር የውጭ ከሆነማ ያወራናቸው። ግን አንዳንድ የምትናገሪው ነገር አለ፣ የምትይዡ ነገር አለ፣ ለህዝብ ደግሞ የምታደርሹ ነገር አለ። ሁን በጣም አልዋሽም፣ ተጨንቄ አውቃለሁ እኮ። ደግሞ እንደዚህ ብዬ ማውራት እስኪ ከብደኝ ድረስ የያዝኩት ነገር አለ። ገባሽ? ብቻሽን የምትይዡ ነገር አለ ባጭሩ። እና ከባድ ነው፣ በጣም ከባድ ነው። ባልፈምስ ያልኩበት የሆነ ምን አገባኝ የሆነ ነገሮች እንዴ፣ የምሬን ነው የምልሽ። አሁን እኔ ብቻዬን ነው የመጣሁት እዚህ ድረስ። አሁን የደረስኩበትን ነገር ታውቂያለሽ። እና ትረስት ኢሹ አለብኝ። ሰው አታምኝም። በጣም ትረስት ኢሹ አለብኝ እና ተጎድቻለሁ። እና በቃ ጸሎት ቤት አለችኝ፣ ገብቼ ነገር አደርገዋለሁ። ለገብርኤልዬ የምታምኘው ጠረቅ ተኝት እንደዚያሽ ጠዋት እንዴት ከባድ እንደሆነ ይሄ ነገር። በቃ እኔ ማርያም ተጠቅቻለሁ። ብር ቢዝነስ እስከ መስራት ድረስ ግን ባንቺ ሚስጥር ሰው ቢዝነስ የሚሰራው ማለት በጣም ነው የሚያስጠላው። ክርስቶስን የራስሽ ጓደኛ የራስሽ ብለሽ ያመንሽው ሰው ላይክ ወሬ አመላልሶ ምናምን በአንቺ እንትን ሲልብሽ ምን ይሰማሻል? በጣም ይጎዳል፣ ይሰባብራል። እሺ ማን ለማን ላውራው? ገባሽ? እንደዚህ አይነት ሲቹዌሽን ላይ ነኝ የደረስኩት ነው። ብቻ በቃ ብቸኝነት ይመርጫለሁ። አንቺ ግን በተቃራኒ ምን አይነት ጓደኛ ነሽ? በጣም ምን አይነት ጓደኛ? እኔ ወሬ አልወድም፣ ተግባር ነው የምወደው። የኔ ቆንጆ ጓደኛዬ ፍቅረኛዬ አልልም። እንደዚህ በተግባር ምን ያስደስተዋል? ዛሬ ለጓደኛዬ ምን ይሽላብኝ ደስ ይላታል? ይሄን ነው ማይንዴ ላይ የማስበው።
ይህ ወሬ ማስመሰል አልችልም። እንኳን ቀረብሽ። ስልክ መግዛት ካለብኝ ለጓደኛ ይገዛላታለሁ። ደስ ብሎኝ ምን ችግር አለው? ገንዘብ አይደል? እሷን ካስደሰታት ይዣ ትወጣለሁኝ። ዛሬ ደብሮሻል፣ በቃ እንደዚህ አይነት ጓደኛ ነኝ። ሰው ራስሽን ጥግ ድረስ ነው የሚሄደው። ስወድ እንደዛ ነኝ። በቃ እንደዚህ አይነት ጓደኛ ነኝ። ሰው ራስሽን ጥግ ድረስ ግን አንዳንዴ በቃ እግዚአብሔር ካለልኝ ደግሞ በቂ ነው። ሰው ተስፋ መቁረጥ የለብሽም ብዬ አስባለሁኝ። ተስፋ ስጭኝ እስኪ፣ እንደውም ይሄን ላማክርሽ ያለሁልሽ። ተስፋ ስጭኝ እስኪ። ጥቅመኛ ሆኑ ነው እንጂ እኮ አንድ ሰው 2 ሰው 3 ሰው በህይወቶች ላይ መጥቶ በሚያጋጥምሽ ነገር በቃ ሁሉም ሰው እንደዚህ ነው ብሎ መደምደም ልክ አይደለም። ምናልባት እንድትማሪበት ይሆናል ያ ነገር ሀፕን ያደረገ በህይወትሽ። ምን ላድርግ? ያ ሰው ማለት እንዳሁኑ አሁን ያለሁበትን ሁኜ ነው የምቀርበው? የሚታመን ሰው አለ? እስኪ እንደዛ የማደርጋቸውን ነገሮች እያደረግኩ ልጠብቅ? ባውንደሪ ያስፈልጋል። ባውንደሪ በጣም ኢምፖርታንት ነው። ሰው ያለ አቅሙ አሰጩማ። እነሱ ስላልቻሉ ነው። አንቺ ስለቻልሽ ነው። አሁን ሚስጥር ብዬ ብለሽ ገባሽ? ትይዣለሽ፣ ትችያለሽ ማለት ነው። ሰው ትጠብቂኛለሽ። ከራሴ ሁሉ በላይ ላምንሽ እንችላለሁ እኮ፣ እንደ አቅምሽ ነው። አቅሙ ያልሆነውን ሰው ደግሞ ሰተሽ ያለ አቅሙ እንዴት ይህን ማድረግ አልቻለም ብለሽ ኤክስፔክት ማድረግ የለብሽም። እሱ ነው የምመክርሽ። የምትሰጪው ፍቅር ኢቭን አመለሰት ለምጃለሁ። አመለሰት በራሱ የምትመልሰው መልስና ዲያሎጋቸው ምናምን ነገር በጣም በሳል ነው። እግዚአብሔርን በጣም በሳል ነው። እስላይክ እንደ ሌሎቹ ሰዎች እንደ ህፃን ጨዋታ አይደለም እየተጫወቱ ያሉት። ግን እንደው አንቺ እንዳትጎጂ፣ ጃኒ እንዳትጎዳ የሆነ ቀይ መስመር ያስፈልግሻል አይደል? መኖር ስላለብሽ እነሱን ተሳስተው ሊሆን ይችላል ምናምን ብለሽ ታስቢ። ስላልቻሉ ይቅርታ ልብ አለኝ ብለሽ ታስቢያለሽ አንቺ በራስሽ። እኔ ሰው አልቀይም። አሁን እኔ ከስተት ይማራለሁ ብዬሻለሁ እና ከስተት የሚማረው ደግሞ ያን ስህተት ላለመድገም ነው አይደለም? ያ ያስቀየመሽ ሰው ከስተቱ ተምሮ ይቅርታ ቢልሽ ይቅርታ ታደርጊያለሽ? ይቅርታ ልብማ በጣም አስፈላጊ ነው አይደል? እኔ ይቅርታ ልብ አለኝ። ምክንያቱም የይቅርታ ልብ ያለኝ ለምንድን ታውቂያለሽ? እኔ ከስተቶች ተምሬ ነው የምሄደው። ገባሽ? ስለዚህ ከስተቴ ከተማርኩኝ አንዴ ላስቀየመኝ ሰው የይቅርታ ልብ አለኝ፣ ደግሞ ይቅርታ አደርጋለሁ። ቆንጆ ልብ ነው ያለሽ፣ እንዳትቀይሪ። በጣም እግዚአብሔርም እንዳይቀይርብሽ እሺ። ምንም ነገር ሆንኩ ብለሽ እንዳትቀይሪ። የእውነቴን ነው። መልካምነት ሁልጊዜ ለራስ ነው። እሱን ይዘሽ ስለመጣሽም ነው ይህ ሁሉ ስኬትም ላይ የደረሽው እና መልካምነትሽን ማንም አይንካብሽ። አንቺም እንዳትነኪው፣ እንዳትደራደሪ። ሁላ በዛ ልብሽን አይቀይርብሽ። አንዳንድ ሰዎች ልብሽን እንዳይቀይርብሽ እግዚአብሔር ይመስገን። ስለ ልብ ካወራን ስለ ፍቅር እናወራ። ጠጋ ጠጋ ልብ ድረስ ከደረስን ቆንጆዬ አፍቃሪ ነኝ በጣም። ስለ ፍቅር ስባይ ደስ አይልም። ሳፈቅር ከልቤ ነው ማፈቅረው። ይሄ ነገ ተዋለው የሚያስብል አይነት ሪሌሽንሽፕም አልጀምርም። ስለ ፍቅር ያለሽን አመለካከት እንስማ መጀመሪያ። ፍቅር ለጃኒ ምንድን ነው? ፍቅር ደስ ይላል። ስላልታከመች ገና ስላልዳነች እንጃ ባይወራ እና ደስ ይላል። ለፍቅር ያለኝ አመለካከት በጣም አሪፍ ነው። እኔ ሳፈቅር በጣም ጥልቅ ነኝ። በጣም በትንሹ አይደለም የምወደው፣ በብዙ ነው የምወደው። በዛ አድርጌ እንወሳሽ ደስ ይላል። ብዙ ደስ ይላል በጣም እውነት። እኔም የፍቅር አድናቂ ስለሆንኩኝ አይዞሽ ደስ ይላል። ባይሆን አንቺ ስለ ትዳር እስኪ አንድ ጥያቄ ልጠይቅሽ እና 10 ምናምን ዓመት ትዳር አለሽ። ታገቢ ነው? እሷ ጠያቄ ስትሆን እኮ የሚያስቀው ስታገቢ ይችላል። አሁን ሪሌሽንሽፕ ላይ አይደለም። አሁን ስለ ትዳር አንቺ ለምን እንደጠየቅሽ ታውቂያለሽ? አሪፍ ኤክስፐሪንስ አለሽ እና ቻዬ ይሄን ብታደርጊ እንደዚህ አሪፍ ነው የሚለውን ነገር የምታስቀይስ አይደለም ማርያም። ማስቀይስ ስማርት ናት። ቅድም ያወጣሉ ጥሩና መልካም ልብ ካለሽ እንኳን ከትዳር አጋርሽ ጋር ከጠላትሽ ጋር እኮ መኖር ትቻልሻል። በቃ ልብሽ ነው መልካም መሆን ያለበት፣ ጥሩ መሆን ያለበት እና እሱ ኦልሬዲ ስላለሽ ለትዳር ብቁ ነሽ። መልካም አስተሳሰብ ሲኖርሽ፣ መልካም ልብ ሲኖርሽ ለማንም ትመቻለሽ። ያንን ሰው ማን አይፈልግም አይደለ?
ስለዚህ ዋናውን ይዘሻል ነው። ዋው ራሱን አቅላቅጥ። እኔ ቆንጆ ጃኒ በፍቅር ተጎድታ ታውቃለች ብለሽ ታስቢያለሽ? ፍቅር ይጎዳል? ሜይ ቢ መጉዳት ይለያያል። አልመልስም። የምንም ቦክስ ነው የምመልሰው። ማንን ትሪት ማድረግ እንዳለበት ሳታውቂ ስትቀሪ የዛኔ ይጎዳል። ስትጠብቂ ከሰው ጠብቂ መወደድ መፈለግን ስትጠብቂ አለ እሱ ያ ነገር ትንሽ ይጎዳል። በአጭሩ ፍቅር አብረሽን የምታካሄጁ ነገር ነው። ዘዌ ተጎድቼ አውቃለሁ። ምን አስዋሽኝ እና እኔ ተጎዳሁኝ ምናምን ብዬ እንትን ብዬ አላውቅም። ራሴን እንደተጎዳ እንትን አድርጌ አላውቅም። ኃላፊነት አለብኝ። የራሴ የሆነ ብዙ የምሰራቸው ስራዎች አሉ። አያስቆመኝም። ገባሽ? የመጣሁበት አላማ አለ። ብጎዳም ያዛረገዋለሁ ሲሆን ይሆናል። ማርያምን 100% የኖሮቹን የምታወራ ልጅ ናት ይሆናል። መቤቴ ስራዬን እውነቷን ነው በትክክል። ኢንተርኔት ላይ ሆናችሁ ኢማጅን ማለት ነው። እኔ በራሴ ላደርገው የማልችለውን ነገር ነው እሷ እያደረገች ያለችው። ለምን ብትሉኝ እሷ ስንት አይነት ካሜራ ላይክ ተደቅኖባት እያንዳንዷ የምታደርጋት ስህተት ሁሉ እየተያዘባት ስስቅ፣ ስታለቅስ፣ ሲከፋት የሆነ ትንሽ ፊቷ ጠቆር ስል እያንዳንዱ ነገር እየተቆራረጠ እየወጣባት ነገር ግን ማለት ነው አንድም ስህተት የማትሳሳት ልጅ ብትኖር እሷ ናት። በጣም ገፍተው ማለት ነው እንዲህ ሊጨፈልቋት ካላሉ በስተቀር ጭራሽ ምንም ነገር ነው የማይገኝባት። እውነቴን ነው የምነግራችሁ። እኔ ብሆን ኖሮ ስነፈርቅ እንዲህ አድርገውኝ ብዬ ስል እገኝ ነበረ። ከምር እኔ ከእሷ የተማርኩት ጥንካሬን ከሁለት ጊዜ አይቻታለሁኝ። በሁለቱም ቦታ ላይ ያላት ጥንካሬ ያለን በኢየሱስ ክርስቶስን በጣም አንበሳ ነች። እግዚአብሔር ይህንን ጥንካሬሽን ያስቀጥልልሽ። ሀሳብንስ ይወስዳሉ የሚለውን ነገርም እያሰቡ እያዩ መሄድ ጥሩ ነው እና አሁን ስለ ፍቅር ስላወራን ወደ ፍቅር ውስጥ ሲገቡ ምን አስተሳሰብ ይኖራቸው? ያለው ፍቅር መተሳሰብን ይፈልጋል። አንዱን አለመጠበቅ። ስንት አይነት ግን አይኗ ውስጥ ያለው ነገር ነው መቤቴ እና አሁን ላይ ደግሞ እልህ ኢጎ ፍቅር አይፈልግም። ዝቅ ማለት ነው ይወዳል ፍቅር። ምንም ያህል አንቺ ከፍ ያለሽ ቦታ ላይ ብትሆኝ ፍቅር ላይ ስትሆኝ ግን ዝቅ ማለት ትህትናን ይፈልጋል። ፍቅር ይሄን ይፈልጋል ባጭሩ። ኢጎ አይፈልግም፣ እልህ አይፈልግም። አንቺ እንደዚ አይነት አፍቃሪ ነበርሽ? ትንሽ እልህኛ ነበርኩኝ። እልህኛ ነገር ነኝ ትንሽ። ግን ለክፉ የሚሰጥ እልህ አይደለም። እኔ ያልኩት ካልሆነ ምን አይነት የፍቅር ህይወት ለተመልካች እንደዚህ በግልጽ መታየቱ የራሱ የሆነ ጉዳት አለው አይደል? ሁሉ ሰው ሲያውቀው የሁሉ ሰው ይሆናል እና በዛ ምክንያት እንደው አንቺ ላይ ያደረሰብሽ ጉዳት አለ ወይ? ካለስ እንደው ምንድን ነው? ፕራይቬት ሲሆን ላይፍ እና ሁሉም ሰው የሚያውቀው ሲሆን አንድ አይደለም ማለት ኦፍኮርስ አንድ አይደለም። ጉዳቱ ያመዝናል። ማሬ ምን ስለ ፍቅር ስታወራ ሰምታችኋታል? ድምጿ እንዳለ ተዋጠ። ምክንያቱም በእኛ እይታ ውስጥ ናች። ጄጅ ትደረጋለች። የሆነ ነገር የሆነ ያልወጣ ነገር አላት። ገብቷችኋል? ምን ያክል ይሄ ፍምስናና በሰው ፊት ለፊት መሆኑ እያንዳንዱ ነገር እንዴት እንደሚያስጠላ በዚህ ነው የምታዩት። ይህኔ ፕራይቬት ቢሆንላት ኖሮ ማለት ነው ማርያምን የሆነ ብታለቅስ እንኳን የሆነ ነገር እንኳን ብትሆን ዛሬ ምንሆና ነው እንጂ በዛ በእንትና ምክንያት በእንትና በገሌ በምናምን አትባልም። ወይም ደግሞ በፍቅር ምክንያት ምናምን እየተባለች ስም አይወጣላት። ዛሬ ግን ይውላችሁ ለመናገር ራሱ ይሆናል እመቤቴ ፊቱ አይኗ ውስጥ የሚታይ በቃ ስብር ያለ ነገር ትጎጃለሽ። ሪሌሽንሽፑን ትረሽውን ነው ፎከስ የምታደርገው ተመልካቹ ጋር ነው። ሰው ምን ይለኛል ያ እና ምን ያውም የኢትዮጵያ ሕዝብ ያለውን ነገር ይሄ ሪሌሽንሽፕ እንደው በቃ ይቀልሻል እና ፎከስ የምታደርገው እዛ ጋር የሚታየው ነገር ላይ ነው። እና ሰው ደግሞ የሆነ አለ የሚሰጠው ኮሜንት የሚሰጠው አስተያየት በአንቺ ህይወት ውስጥ ገብቶ እንደዚህ ነው የሚያወቀው ምናምን እና ያ ነገር ይቀጥላል በጣም
ትንሽ ያናድዳል። ከአንቺ በላይ እኛ እናውቃለን ይላሉ። ያ ነገር ደግሞ ልክ አይደለም። ከአንቺና ከባለቤትሽ ውጭ ማንም የማያውቀው ሰው አለ። በቃ ማንም አያውቀውም። ሚስጥር አላችሁ። ገባሽ? ያንን ነገር እነሱ እናውቃለን የሚሉት ነገር አለ። ገብቶሻል? ያ ነገር ይደብረኛል። በጣም ነው የሚያስጠላው። ታብታብ አድርጎ ወገን ብዙ ጫና አለው። በጣም ብዙ ለሰውም መኖር ትጀምሪያለሽ። የራስሽን ትተሽው ለእነሱ ስትይ ሪሌሽንሽፑን መቀጠል ትፈልጊያለሽ ወይ? ገባሽ? እነሱን ለማስደሰት ይሄ ነገር ሪሌሽንሽፕ አይደለም ማለት ነው። እነሱን ለማስደሰት ነው እየኖርኩኝ ያለሁት። ገባሽ? ይሄ ነገር ጫና አለው። ግን ከዛ ደግሞ ይሄ ጥሩ ነገር ይሄ የሚሰጡሽ ፊድባክ አለ። ደስ የሚል ነገርም አለ። ጉዳቱ ያመዝናል ስልሽ ይሄ ሪል ላይፍ ስለሆነ ነው። ገብቶሻል? ግን ደግሞ ለሰው የምታጋቢ ነገር አለ፣ የምትሰጪው ነገር አለ። ፍቅር፣ ደስታ አንቺን እያዩ ብዙ የሚደሰት ሰው አለ። በጣም የከፋው ሰው ራሱ የሚጽናና አለ አይደለ? ብሬክ አፕ አድርጎ በእኛ የሚጽናና አለ። እንደዚህ እየሳቅሽ አውሪ። በኢየሱስ ጨነቀኝ እኮ ማርያም። ሁለቱም አሪፍ ነው። ግን ይሄ ትክክለኛ ላይፍሽ ህይወትሽ ስለሆነ ፕራይቬት ቢሆን ለህይወት ሲባል ትክክለኛ ውሳኔዎችንም ለመወሰን ያግናል አይደል? እና ሁሉም ሰው አንቺና እሱ እንኳን ለመታረቅ ብትፈልጉ የሆነ ሳምባዲ ማሰብ ትጀምሪያለሽ። አይ ሶስተኛ ሰው አለ። ብቻሽን የምታደርጊው ነገር ግን ብቻሽን ነው የምትወስኚው። እውነት ነው። ገብቶሻል? ያ ነገር ይጎዳል። የእውነት የምትዋደድ ከሆነ ድራማ አለ፣ የእውነት ፍቅርም አለ። ድራማ የሚሰሩት ይመቻቸዋል። ኦፍኮርስ ገብቶሻል? እዛ ጋር አሪፍ ነው። እዛ ህዝቡ የሚያውቀው ነገር የለም። እውነት ነው የሚመስለው። በቃ ይደሰታል። እዛ ጋር እነሱም ከድራማ በኋላ ዘረው ይባላሉ። በቃ አለቀ። ሪል ፍቅር ሲሆን ግን ከባድ ነው። በጣም ከባድ ነው። መወሰን ይከብድሻል አይደል? ፍቅርን ትፈሪያለሽ አሁን ወይስ? አልፈራም። ለምን አልፈራም? እኔ ወደፊት ነው፣ ወደኋላ የሚያስብል ነገር የለም። ግን አሁን ስራዬ ላይ ፎከስ ማድረግ እፈልጋለሁ። ስራዬን እየሰራሁኝ ነው ስልሽ በቃ አሁን ስወድ ምናምን እንትን ነኝ። ሙሉ ነገሬን ነው የምሰጠው። ኢቨን ታይሜን እሰጣለሁ። ስራ መቶ ካለብኝ ስራ ይንተዋለሁ። ለፍቅር በጣም መስዋዕት ከፍላለሁ። ባጭሩ በቃ የዋህ ነኝ እና የዋህነት ግን ጅልነት አይደለም። ጀስት ፍቅር ላይ ስትሆኝ ይገባሻል። ታውቂዋለሽ። የራሱ የፍቅር ስሜቱ ነው እና እንትን ነኝ በቃ በሁሉ ነገር ለመቶ ራሱ እንትን በቀርባ ሴት ነኝ እና ሳስበው በቃ አሁን ሁሉም ሰው ነው። በቃ ትንሽ ስራዬ ላይ እየሰራሁኝ ያለሁት ስራዬን እየሰራሁኝ ነው። ፎከስ አድርጌ ያለው ስራዬ ላይ ፎከስ እነዚህ ደግሞ ጊዜው ፍጥነት ነው። ጊዜው ሳያባክን ከኛ ጋር አንድ እርምጃ ወደፊት ዘመኑን ይቅደሙ። ሰላም ወንድም፣ አካውንት አለ? አላማ ምንድን ነው? ከ5 ዓመት በኋላ ስጃኔ ሪፖስት ኮፒ ሊንክ። በጣም አሪፍ ጥያቄ። የልጅነት ልበሽ አሪፍ ነገር ነው። በሆነ ልጅ በረከት ነው እኮ ደስ ይላል። እውነት እንዴት ነሽ አንቺ? እኔ ዝም ብሎ አግቡ ምን አይነት ሴት አይደለሁም። መጀመሪያ አንቺን ፍላጎት ነው የምጠይቀው እና ልጅ የምትወጂ ከሆነ ባል አግብቶ መኖር የምትወጂ ከሆነ ዋይናት ጊዜ አትጠብቂ ነው የምለው። ወይ ትዳር ይዛለሁ ወይ ደግሞ ይሄ ነገር እንዴት ነው ጋይስ? የራሴን ፊልም አላማ ነው። ባሉ ሳይኖር አይገባማ። ደስ ይለኛል እና የዛሬ 5 ዓመት እስከዛ ድረስ ይሳካል ብዬ አስባለሁ። በጣም ማርያምን በጣም እዚሁ ሲገኝ ያኛው ላይ ራሱ ብቻሽን ትመጫለሽ። ፊልሙን እናግዝሻለን። አክትረስ መሆን አላማና ሀሳብ አለሽ? ያውም በጣም ጎበዝ ነው ስሰራ አይደል? ታስታውቂያለሽ። በዛ ያኔ እንኳን እንዲህ ሳይሳካልኝ እየሞከርኩኝ ተጨብጭቦልኛል። ባይዘዌ የስቴጁን አይተሻለው? የሆነ ስቴጅ ይኸው መጣ ይኸው እሱ ነው የዝምታ አባራሪ ምናምን እያልኩኝ ሙርት ይዟል። በቃ ቲክቶክ ላይ ምናምን በጣም የተሰራብኝ ምንም የማይካድ ሀቅ ነው። የዛኔ አሁን ማለት ነው እንደመጣሁኝ ነው ታውቂያለሽ። ቲቪ ላይ ለመታየት ካለ ጉጉት የተነሳ ነው ጀግና እንደመጣሁ ከዛ ምንድን ነው ያቀረብሽው? ስመኝ አንቺ ይሄንን
ማቅረብ አለብሽ። ከአንቺ ካራክተር ጋር ይሄዳል። ኦኬ። ከዚህ አጋጣሚ ካየኸው አንድ ዳይሬክተር እኔ ምንም አታውቅም ብለህ ጃኒ ስሪ አንቺ ኤሚ 15 ቀን ያጠናሁት 15 ቀን ባታምኝም 15 ቀን ልማት ነው። 15 ቀን ልፋት መድረክ ላይ እንዴት ነው መሆነው? እየሰራው ስራዬን ሰርቼ ቶሎ በጊዜ ቤገብቼ አጠናለሁ ነው። ከዛ ይኸው መጣ ብቻ ይኸው መጣልኝ። ይኸው እሱ ነው የዝምታ አባራሪ ጣፋብኝ ማርያም እሱ ነው የዝምታ አባራሪ እንትኖቼ ባለቤት አይን ውስጥ ጣት አለ ይጫወተኛል። ጣት ውስጥ አይን አለ ያባብለኛል። የልብ ፒያኖ የእሱ ሙዚቀኛ አርፊ ማልተኛ እና አኩሉ ምናምን ነገር አለ። ውጭ ላይ ከወርተናል ማርያምን እና በቃ እኔ አግዝሻለሁ እኔ ይሄ እንደ ሰፖርት እያደረገኝ ነው። ማንም የለኝም እዛ ጋር እሱ ነው እያስተማረኝ ያለው። ከፍየው ነው ኢቨን እንኳን እንደዛ እያደረገ ያለው ገባሽ? ባለኝ አቅም ተፍጨርጭሬ እዛ ጋር ተፍ ብዬ እያመጣሁኝ ነው እንዲረዳኝ ብዬ ያለውን ስሜት ምን ያህል መውጣት እንደምፈልግ